እንደሚቀየር የተገለጸው አዲሱ የሰሌዳ ዋጋ የተሽከርካሪዎችን አይነት መሰረት እንደሚያደርግ ተነገረ። በትግራይ የተከሰተው የመሬት መንቀጥቀጥ ንዝረት በትራክ 6 መኖሪያ ቤቶችን አፈረሰ። ትምህርት ሚኒስቴሩ የዩኒቨርሲቲ ፕሬዝዳንቶችን አስጠነቀቁ። የተወደዳችሁ የኢትዮ ኤችዲ ሚዲያ ተከታታዮቻችን የከበረ ሰላምታችን በያላችሁበት ይድረሳችሁ እያልን እናንተን ይመጥናሉና መደመጥ ይገባችኋል ያልናቸውን የሰዓቱን መረጃዎች እንደሚከተለው አሰናድተናል። እንደሚቀየር የተገለጸው አዲሱ የሰሌዳ ዋጋ የተሽከርካሪዎችን አይነት መሰረት እንደሚያደርግ ተነገረ። በተያዘው በጀት ዓመት ሙሉ በሙሉ እንደሚቀየር የተነገረው አዲሱ የተሽከርካሪ ሰሌዳ ዋጋ በፖሊሲው የሚያበረታታቸውና የማያበረታታቸውን የተሽከርካሪ አይነቶች መሰረት በማድረግ ልዩነት እንደሚኖረው ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር በስራ ላይ ያለውን የተሽከርካሪዎች መለያ ሰሌዳ በአዲስ የመተካት ስራ በሚመለከት በሰጡት ጋዜጣዊ መግለጫ ሰሌዳውን ለማግኘት የሚፈጸመው ክፍያ መንግስት በፖሊሲው ለሚያበረታታቸው የተሽከርካሪ አይነቶች ዋጋው ከፍ እንደሚል ገልጸዋል። አክለውም በሰሌዳው ላይ ልዩ ቁጥርና ምልክት የሚፈልግ ካለ ከፍ ያለ ክፍያ ፈጽሞ ይሰጠዋል ብለዋል። በትግራይ የተከሰተው የመሬት መንቀጥቀጥ ንዝረት በትራክ 6 መኖሪያ ቤቶችን አፈረሰ። የመሬት ንዝረቱ ዛሬም ተከስቷል። በትግራይ ክልል በምስራቃዊ አጽቢ ወብታ ወረዳ 26 ኪሎ ሜትር ርቀት ላይ የተከሰተው በሬክተር ስኬል 5.6 የተለካ የመሬት መንቀጥቀጥ ተከትሎ በቃላሚን ቀበሌ ገበሬ ማህበር በኋላ መንደር 6 ቤቶች በከፊል እንደፈረሱ ወረዳው አሳውቋል። አስተዳደሩም በሰው በእንስሳትና በንብረት ያስከተለው አደጋ እንደሌለ ገልጸዋል። በተያያዘ ዜና በአፋር ክልል ሰሜናዊ ዞን በባርሌ ወረዳ ትናንት ምሽት በተከሰተው የመሬት መንቀጥቀጥ አደጋ በዕድሜ 12 የሆነ ልጅ ሕይወቱ ሲያልፍ 6 ሰዎች ላይ ጉዳት አድርሷል። የሰሜናዊ ዞን አስተዳደር የመሬት መንቀጥቀጡ በዞኑ ባህርሌ፣ ከቦና እና ዳሎል ወረዳዎች መከሰቱን አሳውቋል። በዚህም የ12 ዓመት ልጅ ሕይወቱ ሲያልፍ 6 ሰዎች ተጎድተዋል ብለዋል። በቡሬና አጽቦኪ ቀበሌዎች በርካታ ቤቶች ፈርሰዋል። በመሬት መንቀጥቀጡ 43456 የሚሆኑ ሰዎች ቤታቸው ሙሉ ለሙሉ በመውደሙና ያለመጠለያ ቀርተዋል። ለተጎጂዎቹ ድጋፍ ለማድረግ ጥረት የተደረገ መሆኑን ዞኑ ለኤፍኤምሲ ገልጸዋል። ትምህርት ሚኒስቴሩ የዩኒቨርሲቲ ፕሬዝዳንቶችን አስጠነቀቁ። ከዩኒቨርሲቲዎች የሚገኘው መረጃ ትክክለኛና የተሟላ ካልሆነ የዩኒቨርሲቲውን አመራሮች ተሸክሞ የምንሄድበት ምንም አይነት ምክንያት የለም ብለዋል። ስለ መምህራን፣ ተማሪዎች፣ ምሩቃን ያሉበት ደረጃና ሌሎች አስፈላጊ መረጃዎችን በትክክል ማቅረብ የማይችል የዩኒቨርሲቲ ፕሬዝዳንት በቦታው ላይ መቀመጥ እንደማይችል የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገልጸዋል። የትምህርት ሚኒስቴር ከመንግስት ዩኒቨርሲቲዎች ጋር የ2018 ዓ.ም የትምህርት ዘመን የቁልፍ ተግባራት የፊርማ ስነ ስርዓት በዛሬው ዕለት ያካሄደ ሲሆን በዚህም የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ጠንካራ የስራ አቅጣጫ አስቀምጠዋል። በዚህ ወቅት ፕሮፌሰር ብርሃኑ ነጋ እንደገለጹት ስምምነቱ ከዚህ ቀደም እንደነበሩ ሪፎርሞች በቀላል የሚታይ ሳይሆን ተቆጥሮ የሚመዘን ነው። ይህ ስምምነት በዋናነት መረጃን መሰረት ያደረገ ነው ያሉት ሚኒስቴሩ በዚህም ከአሁኑ በኋላ ከዩኒቨርሲቲዎች የሚገኝ መረጃ እንዳለፈው ጊዜ በቀላል የሚጣል ባለመሆኑ እያንዳንዱ ዩኒቨርሲቲ እውነትና ትርጉምን ያለው መረጃ ማቅረብ ይጠበቅበታል ብለዋል። ይህን መረጃ ማቅረብ የማይችል የዩኒቨርሲቲ ፕሬዝዳንት በቦታው ላይ መቀመጥ አይችልም ሲሉ አስጠንቅቀዋል። በሚቀጥሉት 6 ወራት ከዩኒቨርሲቲዎች የሚገኙ መረጃ ትክክለኛና የተሟላ ካልሆነ የዩኒቨርሲቲውን አመራሮች ተሸክመን የምንሄድበት ምንም አይነት ምክንያት የለም ማለታቸውን ኢፒድ ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁ ርዕሰ ጉዳዮች እዚህ ላይ ቋጨን። ሰብስክራይብ፣ ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር እስክንገናኝ ድረስ ቸር ያሰማን። ሰላም ቆዩልን።